ዩቲዩብ ቻናሎች ተዘጉ ሲባል አብዛኞቻችን ብዙ ጊዜ እንሰማለን። ታዲያ ለምን ይመስላችኋል እነዛ ቻናሎች የተዘጉ ያሉትስ? ከመዘጋታቸውስ ጀርባ ያለው ሚስጥር ምንድነው? በዛሬው ቪዲዮ በደንብ አድርገን የምንመለከተው ይሆናል ማለት ነው። በባለፉት ጊዜያቶች አካውንቶች ዲሞኔታይዝ ሆኑ፣ እንደውም ደግሞ ከዚያ ሲያልፍ ጭራሽ ተዘጉ ሲባል ሰምተናል። ታዲያ ለዚህ እንደ ዋነኛ ምክንያት የሚጠቀሰው የዩቲዩብ ተረስት ስኮር ነው። ዩቲዩብ በራሱ የቻናሎችን ታማኝነት ለመመዘን ያስቀመጣቸው የተለያዩ አይነት መንገዶች አሉ። ከዛ መካከል ዩቲዩብ ተረስት ስኮር አንደኛው ሲሆን የቻናላችሁን የዕለት ተዕለት እንቅስቃሴ የምትለቁትን ቪዲዮ ቻናላችሁ የሚያደርገውን ኢንጌጅመንት በመመልከት ዩቲዩብ የራሱን የሆነ የቻናሉን ራንኪንግ ይሰጠዋል ማለት ነው። ይሄ ማለት በዩቲዩብ ተረስት ስኮር ላይ ትልቅ የሆነ ተረስት ስኮር ካላችሁ ቻናላችሁ ሪከመንድ የመደረግ አቅሙ በዛው መጠን ይጨምራል። እንዲሁም ደግሞ ለወስት ተረስት ስኮር ካላችሁ ቻናላችሁ ዲሞኔታይዝ የመደረግና እስከመዘጋት ድረስ የሚያደርስ ደረጃ ላይ ሊደርስ ይችላል ማለት ነው። ይሄ ምን ማለት መሰላችሁ? በአጭር አማርኛ አንድ ምሳሌ ልስጣችሁ። ለምሳሌ እናንተ አዲስ ተማሪ ሆናችሁ ወደ አንድ ትምህርት ቤት ሄዳችሁ እዛ ትምህርት ቤት ስትሄዱ መጀመሪያ ለማግኘት የፈለጋችሁት ዳይሬክተሩን ነው እንበል። ዳይሬክተሩን እንደ ዩቲዩብ አልጎሪዝም ተመልከቱት። ልክ እዛ ዳይሬክተር ጋር ሄዳችሁ ያ ዳይሬክተር እናንተን ምንም ሳያውቃችሁ ምንም ሊያደርግላችሁ አይችልም። መጥፎ ተማሪ ሁኑ፣ ጥሩ ተማሪ ሁኑ፣ ረባሽ ተማሪ ሁኑ፣ ጸባይተኛ ተማሪ ሁኑ ሊያውቅ አይችልም ማለት ነው። ስለዚህ ያ ዳይሬክተር ጋር ያላችሁን ግንኙነት የምትገነቡት ቀስ በቀስ እያላችሁ ነው። መጀመሪያ ላይ ዩኒፎርም በመልበስ ከዛም በተጨማሪ ደግሞ የሚሰጣችሁን አሳይመንቶችን በመስራት ፈተናችሁ ላይ ጥሩ ውጤት በማምጣት ከአስተማሪዎቻችሁና ከዳይሬክተሮቻችሁ ጋር ያለውን ግንኙነት እጅግ በጣም አድርጋችሁ ታሻሽላላችሁ። እንደዚህ ነው። ልክ የዩቲዩብ አልጎሪዝምም በየዕለቱ ዴሊ ፖስት የምናደርግ ከሆነ ሰዓቶቻችንን ጠብቀን ፖስት ታይማችንን ጠብቀን ፖስት የምናደርግ ከሆነ ከኮፒራይት የጸዱ ስራዎችን የምንሰራ ከሆነ እንደ ወረዱና ሃይሊ ኤዲት ያልተደረጉ ሪዩዝድ ኮንተንቶችን የምንጠቀም ከሆነ ዩቲዩብ በራሱ እኛን እንደ ጥሩ ተማሪ አድርጎ ይመለከተናል ማለት ነው። ስለዚህ ልክ ዩኒፎርም እንደሚለብሰው ጥሩ ውጤት እንደሚያመጣውና ከአስተማሪዎቹ ጋር ጥሩ ግንኙነት እንዳለው ተማሪ የዩቲዩብ አልጎሪዝምም የኛን አካውንት ዋው በጣም ጥሩ አካውንት ነው ብሎ ሃይ ተረስት ስኮር ይሰጠዋል ማለት ነው። ታዲያ ያንን ከዛኛው ተማሪ በተቃራኒ ያለው የሚረብሸው ተማሪ የሚበጠብጠው ተማሪ አንዳንዴም ዩኒፎርም ሳያደርግ የሚመጣና ከአስተማሪው ጋር እሳተ ገባ ውስጥ የሚገባ ተማሪ በዳይሬክተሩ ተቀባይነትን የሚያገኝ አይሆንም ማለት ነው። ተደጋጋሚ የሆኑ የኮፒራይት ጥሰቶችን የምንፈጽም ከሆነ ኮንተንቶች እንደወረዱ ዩቲዩብ ላይ የምንፖስታቸው ከሆነ በተለያዩ አይነት ምክንያቶች ደግሞ ዩቲዩብ የራሱን ሎው ተረስት ስኮር ሊሰጠን ይችላል ማለት ነው። ታዲያ አሁን በሁለቱ መካከል ያለው ልዩነት በጣም ግልጽ እንደሆነ እንመለከታለን። ያ ጥሩ ተረስት ስኮር ያለው ዳይሬክተሩ ጋር ሄዶ ትምህርት ቤት ውስጥ ኢቨንት ላዘጋጅ ቢል የተለያዩ ነገሮችን ቢጠይቅ ዳይሬክተሩ ወዲያው ይፈቅድለታል። ያ ረባሹ ተማሪ ግን ዳይሬክተሩ ጋር ቢሄድ ወዲያው ነው ሪጀክት የሚደረግበት። ልክ የኛም ቻናል እንደዚሁ ነው ማለት ነው። ልክ እኛም ዩቲዩብ ጋር አዲስ ቪዲዮ አፕሎድ ስናደርግ ዩቲዩብ ጥሩ ተረስት ስኮር ስላለው ለአዲስ ዩዘሮች ያንን ቪዲዮ ሪከመንድ ከማድረጉ በፊት ይመለከተዋል፣ ቪዲዮውን ያየዋል። የኛ ተረስት ስኮር ምን ያህል ነው የሚለውን ይመለከታል። የኛ ቪዲዮ አፕሎድ ባደረግን ሰዓት ላይ ጥሩ ተረስት ስኮር ካለን ሪከመንዴሽኑም ሃይ ይሆናል ማለት ነው። ለብዙ አዳዲስ ዩዘሮችም ያሰራጭልናል። ሎው ተረስት ስኮርም ካለን እንደዛው ማለት ነው። ስለዚህ ተረስት ስኮርን እንደዚህ አድርገን በደንብ አድርገን ከተመለከተን ዩቲዩብ ለምን ይመስላችኋል ይህንን ተረስት ስኮር እየገነባ ያለውና ለብዙ ቻናሎች በዚህ ተረስት ስኮር ሲስተም ውስጥ እየገቡ ያሉት? የመጀመሪያውና ዋነኛው ነገር ዩቲዩብ ላይ በጣም ሮቦቲክ የሆኑ በኤአይ ኤጀንቶች የሚሰሩ ወይም ደግሞ ራን የሚደረጉ ቻናሎች እጅግ በጣም እየበዙ ናቸው ማለት ነው። እነዛ ቻናሎች ደግሞ እጅግ በጣም ሎው ኳሊቲ ያላቸውን ቪዲዮዎች እንዲሁም ደግሞ ለሰዎች አሰልቺ የሆኑ እጅግ በጣም ብዙ ቪዲዮዎችን በቀናቶች ውስጥ አሊያም ደግሞ በሰዓታቶች ውስጥ አፕሎድ ማድረግ ይችላሉ ማለት ነው። ስለዚህ ሰዎቹ እነዛን ቪዲዮዎችን በሚመለከታቸው ሰዓት ላይ በጣም ብዙ ኤአይ ጀነሬትድ የሆኑ ወይም ደግሞ ሮቦቲክ የሆኑ ቪዲዮዎችን በሚመለከት ሰዓት ላይ የመሰላቸትና ከፕላትፎርሙ እንዲወጣ የማድረግ ቴንደንሲው እየበዛ ይመጣል ማለት ነው። ታዲያ ሌላኛው ምክንያትም ደግሞ ሰዎች የራሳቸው ቻናል ላይ በራሳቸው ጥረት ያመጧቸውን ሐሳቦች ከመስራትና የራሳቸውን ሐሳብ አስቀድመው
ትልቅ የሆነ ዩቲዩብ ቻናል ከመገንባት ይልቅ ብዙ ሰዎች የሰሩትን ራሱን ቪዲዮ እያመጡ እየቀነጫጨቡ አሊያም በተለያየ አይነት መንገድ ራሱ ዩቲዩብ ላይ አፕሎድ ያደርጋሉ ማለት ነው። ይህም ብዙ ለፍቶ ብዙ በጀት አውጥቶ የሰራውን ኦሪጂናል ክሪኤተር ቫልዩ እንዲወርድና ሰዎች ደግሞ ሌሎች አማራጮችን ተመልክተው ያ ምንም ኢፈርት ላላወጣው ሰው ጋር ሄደው ገቢዎችን ጀነሬት ሲደረግ የማይሆን አይነት ዲስትሪቢዩሽን እንዲሆን ያደርጋል ማለት ነው። ምክንያቱም ኦሪጂናል ክሪኤተሩ አለ፣ እዚህ ጋር ደግሞ ምንም ሳይለፋ ኮፒ አድርጎ የሚወስደው ሰው አለ። በሁለቱ መካከል ያለውንም ጋፕ ለመዝጋት ዩቲዩብ እንደዚህ አይነት ተርስት ስኮሮችን ይጠቀማል ማለት ነው። ለምንድን ነው የሚጠቀመው ብላችሁ ደግሞ ካሰባችሁ ዩቲዩብ የእናንተን ቪዲዮ ለአዳዲስ ሰዎች ወይም ደግሞ ለአዳዲስ ዩዘሮችና እናንተ ጋር ላሉ ሰብስክራይብ አድርገው ለተቀመጡ ሰዎች ቪዲዮዎቻችሁን ፑሽ ሲያደርገው እነዛ ሰዎች ወደው የእናንተን ቪዲዮ አድንቀው እዛው ፕላትፎርም ላይ ስቴ እንዲያደርጉና እናንተን በጉጉት እንዲጠብቁ ነው ዩቲዩብ የሚፈልገው ማለት ነው። ስለዚህ እዛ ጋር አሰልቺ ናቸው ያልናቸውን ነገሮች አምጥተን እዚህ ጋር የምንለቅ ከሆነ ደግሞ ብዙ ሶሻል ሚዲያ ፕላትፎርሞች አሉ ማለት ነው። ሰው ወደ እነዛ የመሄድ ተንደሲው ሀይ የሆነ ስለሚመጣ ዩቲዩብ የራሱንም ስም ለመጠበቅ የሚጠቀመው አንዱ ስትራቴጂ ነው። እሺ፣ ስለዚህ እንደዚህ ብለን ከተመለከትን የዩቲዩብ መተማመኛ ደረጃ ወይም ደግሞ ተርስት ስኮራችሁን ሊነኩ የሚችሉ ነገሮችን እንመልከት። እነዚህን ነገሮች በደንብ አድርገን ከተመለከትን ዩቲዩብ ስኮራችሁን ሃይሊ ዲቨሎፕ እያደረጋችሁ እንዴት እንደምትሄዱ በደንብ አድርገን እንመለከታለን ማለት ነው። የመጀመሪያውና ዋነኛው ነገር የጂሜል አካውንታችሁ እድሜ ነው። የጂሜል አካውንታችሁ እድሜ ስንል ዩቲዩብ እናንተን ማወቅ አለበት ማለት የጂሜል አካውንታችሁ አትሊስት ከተከፈተ 6 ወር ሊሆነው ይገባል። ከ6 ወር በፊት የተከፈተ የጂሜል አካውንት ብትጠቀሙ ተርስት ስኮራችሁን ለመገንባት አሪፍ ነው። ምክንያቱም አሁን የተከፈቱ ብዙ ኢንተራክሽን የሌላቸው እንደ ሰው ማይቆጠሩ በኤጀንቶች የተሰሩ የሚመስሉ ዩቲዩብ ቻናሎች እጅግ በጣም እየበዙ ስለሆነ በደቂቃ ውስጥ ኢሜሎች የተከፈቱ በጣም ብዙ ቻናሎች በዛ ራን ስለሚደረጉ ከ6 ወር በፊት የተከፈቱ ኢንተራክሽን ያላቸው የጂሜል አካውንቶችን ብንጠቀም ዩቲዩብ እነዚህ ሰዎች ሰው ናቸው ኤጀንት አይደሉም ብሎ የሚረዳበትን አንዱን የአልጎሪዝም ሚስጥር እናውቅበታለን ማለት ነው። ሌላኛውና ዋነኛው ደግሞ ዩቲዩብ ላይ ቪዲዮ አፕሎድ ከማድረጋችሁ በፊት መጀመሪያ ፕሮፋይል ፒክቸር ማድረግ የራሳችሁን ቢቻልም ደግሞ የሰው ሽታ ያለውን ፕሮፋይል ፒክቸር ብታረጉ ከዛም በተጨማሪ ደግሞ የቻናላችሁን ስም ብታክሉበት እጅግ በጣም ተመራጭ ይሆናል ማለት ነው። ምክንያቱም ሮቦቶቹ ወይም ደግሞ ኤአይዎቹ ይሄንን ሲሰሩ ሜቢ እነሱም በተመሳሳይ አይነት መንገድ ሊያደርጉ ይችላሉ። ነገር ግን ኢንሄሪ የሆኑ የዩቲዩብ ገንዘብን ፋርም የሚያደርጉ ብዙ የኤአይ ኤጀንቶች ወይም ደግሞ ኤአይ ሮቦቶች በብዙ አይነት መንገድ እነዚህ ነገሮችን ሲያልፉ እንመለከታለን ማለት ነው። ስለዚህ ሰው መሆናችንን የምናሳይበት የራሳችን የሆነ ፎቶ ብንጠቀም ከዛም በተጨማሪ ደግሞ የጂሜል አካውንት ከፍተን የዩቲዩብ ቻናል ክሬት ካደረግን በኋላ እንዲሁ ዝም ብለን ቪዲዮ አፕሎድ ከማድረጋችን በፊት የቻናላችን ስም ሪኔም ብናደርገው ይመረጣል። ከዛ ደግሞ በተጨማሪ በሳምንቱ እንደምናውቀው 7 ቀናቶች አሉ። በወር ቫሪ ቢያደርግም በፈረንጆቹ እስከ 30 ቀን አሉ በእኛ አቆጣጠር። ታዲያ በእነዚህ ቀናቶች መካከል ብትችሉ በየቀኑ አንዳንድ ቪዲዮ አፕሎድ ማድረግ ይሄም የተረስት ስኮራችሁን ከፍ እያደረገው ይመጣል ማለት ነው። ይሄ የተረስተድ ልጅ ነው፣ ዩቲዩብ ላይ የሚቆይ ልጅ ነው፣ የሚሰራ ልጅ ነው ተብሎ ዩቲዩብ በራሱ እንዲረዳችሁና ቪዲዮዎቻችሁን ለሰዎች ሪከመንድ እንዲያደርግ ያስችለዋል። በቀን ውስጥ ከአንድ በላይ ቪዲዮ የምትለቁ ሰዎች ደግሞ አትሊስት በቪዲዮዎቻችሁ መካከል የ3 እና የ4 ሰዓታት ልዩነት ቢኖራቸው ይመረጣል። ምክንያቱም እንደ ሰው ለፍታችሁበት የምትሰሯቸው ቪዲዮዎች በቀን አንድ ቪዲዮ በቂ ሊሆን ይችላል ብሎ ያምናል። በቀን 5-6 ቪዲዮ አፕሎድ የምታደርጉበት ከሆነ እንደ ሰው ሊከብድ ስለሚችል ኤዲት ማድረጊያ መቅረጫ እንዲህ ተደርጎ በቀን 5 እና 6 ቪዲዮ ላይ ይለቀቅ ይችላል ተብሎ ስለሚታመን ዩቲዩብ በራሱ በመሃል ሰርተን እየለቀቀን እንደሆነ እንዲያስበው በአንዱና በሌላኛው ቪዲዮ መካከል ከ3 እስከ 5 ሰዓት ዲፍረንስ ቢኖረው የተመረጠ ይሆናል ማለት ነው። ሌላኛውና ዋነኛው ደግሞ ሰዎች የኛን ቪዲዮ የሚመለከቱበት ሰዓት ነው ማለት ነው። ሰዎች የኛን ቪዲዮ እንዳዩ ስክሮል የሚያደርጉ ከሆነና የኛን ቪዲዮ አይተው ደስ የማይላቸው ከሆነ ለምን ሌላ ሰው ደስ ያላለውን ቪዲዮ ዩቲዩብ ለሌላ ሰው ሰጀስት ያደርጋል? አያችሁ፣ እዚህ ጋር ነው አሁን ዋናው ትኩረት የሚመጣው ማለት ነው። እኔ አይቼው ለምሳሌ የ1 ደቂቃ የ5 ደቂቃ ለምሳሌ የ10 ደቂቃ ቪዲዮ ነው አፕሎድ ያደረጋችሁት እንበል። አንድ ሰው ያንን የ10 ደቂቃ ቪዲዮ
አይቶ ጨርሶ ድጋሚ የሚያየው ከሆነ ዩቲዩብ ይሄ ቪዲዮ በጣም አሪፍ ቪዲዮ ነው ብሎ እንዲያስበው ያደርጋል ማለት ነው። አትሊስት እናንተ ቪዲዮ የሚታይበት ደቂቃ ከቪዲዮ ርዝመት የተሻለ ቢሆን የ10 ደቂቃን ቪዲዮ 15 ደቂቃ 20 ደቂቃ ሰዎች ቢያዩልን ተርስት ስኮራችን እንደዛው ከፍ እያለ ይመጣል ማለት ነው። ሌላኛውና ዋነኛው ነገር ደግሞ የቪዲዮ ስዊፕ ሬታችሁ ከ70% በላይ ቢሆን የተሻለ ነው። ይሄ ማለት ምን ማለት ነው? አንዳንድ ሰዎች ልክ ቪዲዮአችሁን እንዳዩ የማያሳልፉ ከሆነና ቪዲዮአችሁን ብዙ የሚያዩ ከሆነ ጥሩ ቪዲዮ ነው ብሎ ዩቲዩብ ይዟል። ስዊፕ ሬቱ ግን ሃይ የሚሆን ከሆነ ስዊፕ ሬቱ ከፍ እያለ የሚመጣ ከሆነ ግን ባድ ቪዲዮ ነው ብሎ ዩቲዩብ በራሱ ስለሚያስበው እንዲሁም ተርስት ስኮራችሁ ለው የሆነ ይመጣል ማለት ነው። ሌላኛው ደግሞ የቪዲዮ ኢንጌጅመንት ሲሆን እናንተ ዩቲዩብ ላይ አፕሎድ ያደረጋችሁት ቪዲዮ ምን ያህል ኢንጌጅመንት ይኖረዋል፣ ምን ያህል ሰብስክራይበሮችን ያመጣል፣ ላይኮችን ያመጣል፣ ኮሜንቶችን ያመጣል፣ ምን ያህል ሰዎችስ እስከ መጨረሻው ያያሉ የሚለው ዋነኛው ነገር ይሆናል ማለት ነው። ሰዎች ብዙ ከእናንተ ቪዲዮ ጋር ኢንተራክት እያደረጉ በመጡ ቁጥር ዩቲዩብም እንደዛው አልጎሪዝሙ ልክ እንደዛ ዳይሬክተር ጥሩ አሳይመንቱን ይሰራል ዩኒፎርሙን ያደርጋል ብሎ ለሌላዎችም ምሳሌ እንደሚሆን ሰጀስት እንደሚያደርገው ልክ እንደንተና ሆኖ እንደሚባለው የዩቲዩብ አልጎሪዝምን በራሱ የእናንተን ቪዲዮ ሃይሊ ሪከመንድ ያደርገዋል፣ ይጠቅማችኋል ይሄም ማለት ነው። የመጨረሻዎቹ ነገሮች ደግሞ ባዮ ላይ በምትጽፏቸው ነገሮች ዝም ብላችሁ የሆነ ወይ ከኤአይ ጀነሬት የተደረጉ ወይ ደግሞ በራሳችሁ የጻፋችሁትን ቢሆን እኔ ሮቤል እኔ እንትና ወይ ዊ አር ያላችሁ የተለያዩ ሰዋዊነትን የሚገልጹ ቃላቶችን ብትጠቀሙ ዩቲዩብ ይመርጣል። ሲቀጥል ደግሞ ሁሌም ቢሆን ካታጎሪያችሁን መርጣችሁ መስራት አለባችሁ ማለት ነው። ይሄ ማለት ኒቻችሁን መርጣችሁ ፋይናንስ ከሆነ ፋይናንስ ላይ፣ ኢንተርቴይንመንት ከሆነ ኢንተርቴይንመንት ላይ፣ ጀስት ላይክ ሪቪው ላይ ከሆነ ሪቪው ላይ አድርጋችሁ መስራት ይኖርባችኋል ማለት ነው። ላይክ አንዴ መዝሙር፣ አንዴ ዘፈኑን፣ አንዴ ድራማውን፣ አንዴ ተረቱን የምትሉ ከሆነ በጣም ብዙ ችግሮችን ወደ ቻናላችሁ ይዛችሁ ትመጣላችሁ ማለት ነው። ስለዚህ እነዚህ ነገሮች በደንብ አድርገን ከተመለከተን አሁን ደግሞ ለው ተርስት ስኮር እንድታገኙ የሚያደርጓችሁን ነገሮች ልንገራችሁ። ኦልሞስት 3 ወይ 4 ነገሮችን ልንገራችሁ። የመጀመሪያው ዋነኛው ነገር የኮፒራይት ስትራይካችን ሃይ የሆነ በመጣ ቁጥር ዩቲዩብ ተርስት ሌቨላችን ወይም ስኮራችን በጣም እየወረደ ይመጣል ማለት ነው። ሁላችንም እንደምናውቀው ዩቲዩብ ስትራይክ ይጽፍልናል፣ የኮፒራይት ስትሪክ ይጽፍልናል። ያ ስትራይክ ምን ያህል ነው እየዘለቀ ያለው? 1 ያ 2 ያ 3 ያ ስትሄዱ ቻናላችሁ ራሱ ለመዘጋት አንድ ጫፍ ላይ እየደረሰ ይመጣል ማለት ነው። ስለዚህ ሁሌም ቢሆን ኮፒራይትድ የሆኑ ኮንተንቶችን የምትለቁ ከሆነ ዩቲዩብ ለው ተርስት ስኮር ይሰጣችኋል። ሌላኛውና ዋነኛው ደግሞ ሪዩዝድ የሆነ ኮንቴንቶችን የምትለቁ ከሆነ የሆነ ኦሪጂናል ክሪኤተር የሰራውን ኮንተንት እንደወረደ ወይም እናንተ ዳውንሎድ እንዳደረጋችሁት አምጥታችሁ የራሳችሁ ቻናል ላይ የምትለቁት ከሆነ ይሄም ለው ተርስት ስኮር እንድታገኙ ከሚያደርጋችሁ ነገሮች አንደኛውና ዋነኛው ነው። ሌላኛውና ዋነኛው ደግሞ የኮሚኒቲ ጋይድላይን ቫዮሌሽን ናቸው። በቪዲዮዎቹ ላይ የዩቲዩብ ኮሚኒቲ ጋይድላይንን የሚጥሱ እጅግ በጣም ብዙ ነገሮችን የምታካትቱ ከሆነ ዩቲዩብ ተርስት ስኮራቸውን እያወረደው ይሄዳል ማለት ነው። እነዚህ የኮሚኒቲ ጋይድላይኖች ምንድናቸው የሚለው በሌላ ቪዲዮ እንመለስበታለን። ነገር ግን እነዚህ ሴክሹዋል የሆኑ ነገሮችን በግልጽ ማሳየት፣ የመገዳደል፣ የጥላቻ አብዛኛው የሆነ ሰውን ከሰው የሚያጣሉ ነገሮችን ዩቲዩብ ላይ በቪዲዮ መልክ አፕሎድ ማድረግ እጅግ በጣም ፕሮሂቢትድ ናቸው ማለት ነው። እናንተ ማድረግ ያለባችሁ ነገር በተቻላችሁ መጠን ጥላቻን ከሚዘሩ ነገሮች፣ ሴክሹዋል ከሆኑ ነገሮች ራሳችሁን አርቃችሁ ብትሰሩ ይመረጣል ማለት ነው። ከዛውና የመጨረሻውን የሌላችሁ የሚችለው ነገር ለው ሪቴንሽን ሬቶችም የዩቲዩብ ስኮራችሁን በጣም ዜሮ ሌቭል ያደርሱታል ማለት ነው። ያው ስለ ሪቴንሽን ሬት ከዚህ በፊት ብዙ ቪዲዮዎችን ሰርተንላችኋል፣ እንደዛም ላይ መከታተል ትችላላችሁ። ያው የዩቲዩብ ኢንካማችሁን ጭምር በጣም ሃይሊ አፌክት ከሚያደርጉ ነገሮች አንዱ ሪቴንሽን ሬት ስለሆነ ማለት ነው። እንግዲህ ያው አብዛኞቻችን በዛሬው ቪዲዮ እንደተመለከትናቸው እንደ ዩቲዩበር ሆነን ጥሩ ገቢ ማግኘት የምንችልና የምንፈልግ ከሆነ ይሄንን የዩቲዩብ ተርስት ስኮራችንን በጥንቃቄ መገንባት አለብን ማለት ነው። ስለዚህ ሁሌም ቢሆን ማሰብ ያለባችሁ ነገር ታማኝነታችሁ የሆነ ቦታ ላይ እየጨመረ ሊመጣ ከሆነ ሁሌም ቢሆን እያሸነፋችሁ ትመጣላችሁ ማለት ነው።